ግን አበሻ ደግሞ አዶናይን ኢግኖር ማድረጉ ግራ ገብቶኛል፣ አልገባኝም። ያቀኛል አይሾ ስፒድ ነኝ የት ያቀኛል ዞር አድርገው ይሄን ጢሻ ባሪያ ቢል ጥራሲ የሚባል ኮልኮሌ ነገር ምንም እውቀት የማይጠይቅ ነገር ባህል ነው እያላችሁ እንዳታወሩ። መሀይም አትሁኑ። ለጠቅማት የሚሆን ነገር ምንም ነገር የለም። በተለይ ጥሬ ስጋ የሚያበዛ ሬ የሚባል በሽታ አለ። እግር የሚሸመቅቅ በሽታ ነው። ታውቃላችሁ? ጥሬ ስጋ የሚያበዛ ሰው መጨረሻው አንድ እግሩ ሽባ ነው የሚሆነው። ልክራ በጣም ማብዛት እግርን ነው የሚሸመቅቅልህ እና በማስተዋል ቢሆን ደስ ይለኛል። የሌላ ሀገሮች ሲመጡ ሀገር ተቀባይ ኢትዮጵያ በጣም በክብር መቀበል አለብን። ላይቭ ስትሪመር ነው። 268,000 ሰው ነበር ሲከታተለው የነበረው። ሌላው ቋንቋ አይብ እንዳታበሉት። አይብ፣ ጥሬ ስጋ እና ክትፎ ጥሬ እንዳታበሉ አደራ አደራ። ኢትዮጵያን እንዲረግማት ነው የሚያደርገው። ኢትዮጵያ በምግቡ ካልወደደው ጥሎ ነው የሚወጣው። ስለዚህ ደግሞ ጥርስ ላይ አድርጎ እንደ ጀግና ቢላ አድርጎ ያስበላል። አቆሙ ፕሌስ። እኛው ባህላችን ነው እንሸዋወድ። ከዛ ውጭ አይሆንም፣ ለሌሎች አይሆንም። ይህንን አስተካክሎ ብዬ አስባለሁ። በጣም ኢነርጂ ያለው ሰው ነው። በጣም ፓወርፉል መንግስት ማለት ነው። ላይቭ ስትሪመሮች እንደሱ አይነቱ መንግስት ማለት ናቸው። 50 ሚሊዮን ህዝብ ይዘዋል። ሚጥሚጣ ነገር ቀስ እያላችሁ የሚለበልብ ነገር እንዳታበሉ። ሽሮ አሪፍ ናት፣ አትቃወም። ሽሮ ግፋቢል ፈስ ነው የሚለቅበት፣ ችግር የለው። ኮፊው ቆንጆ ነው። ማኪያሮ፣ የኢትዮጵያ ማኪያሮ በጣም አሪፍ ነው። ይወዳል። ካፕቺኖ፣ ማኪያሮ፣ ላቴ ምናምን ደስ የሚለው መጠጥ ነው። እሱን አድርገው ይህን ብታደርጉ ጥሩ። ስለዚህ ማስተዋወቅ፣ አየር መንገድን አስተዋውቁ። የኢትዮጵያ መንግስት አየር መንገድን አስተዋውቅ። አባይ ግድብን አስተዋውቁ። ሌላ የሚሰሩ የኢትዮጵያ ፕሮጀክቶችን በትልቁ አድዋን ምናምን አስተዋውቁ። የተሰሩት በደንብ አስተዋውቁ። ይህንን ማስተዋወቅ ጥሩ ነው። አዶናይ ጀግና ነው። በእውነት አገበርኩሽ አባ። በቃ አሁን ትችያለሽ። አዶናይ የራስን አቴንሽን ለማግኘት ሳይሆን ያንን ልጅ ለማስተዋወቅ ያረከው ነገር ደንቆኛል። ግን አበሻ ደግሞ አዶናይን ኢግኖር ማድረጉ ግራ ገብቶኛል፣ አልገባኝም። ጌታ ዘዶ እንዴት ነሽ? አዶናይን ኢግኖር ማድረግ ግራ ገባኝ። ያ ሁላ ስታጨበጭቡለት የነበረው የሆነ ሌላ ሰው ሲመጣ ላጠው ጥሎ መሄድ ነው። አበሻ ወይ የአበሻ ነገር እኮ አያስተማምንም። ጌታ ምስክር አያስተማምንም። አዶናይ ያ ልጅ እንዲተዋወቅ ብሎ ኢትዮጵያ ስስቁበት ምን ስትሉበት የነበረውን ልጅ ከዋና አሜሪካ ከሚታወቅ ዓለምን ከሚዞር ስትሪመር ጋር ያገናኘ ልጅን ክብር በጣም መሰጠት ነበረበት። አይቻለሁ። እነ ተሙሻ የተወሰኑ ሰዎች እነ ተስ ምናምን ክብር ሰጥተው ቪዲዮ ሲሰሩለት አይቻለሁ። የሚገባውን ያህል ግን አዶናይ በዛ ስራው ክብር አልተሰጠው። ጌታን በዛ ስራው አዶናይ የሰራው ስራ በእውነት አዶናይ በዚሁ ቀጥሎ ትክክል ነው የተናገረ። የሚቀጥለውን እኔ ራሱ ቮት አደርጋለሁ ለአዶናይ። የሚቀጥለውን በዚህ ከቀጠለ የሚቀጥለውን የቲክቶክ አዋርድ አዶናይ እንዲበላው እኔ ራሱ ነው ሰፖርት ማድረገው። ይሄ ነገር ጋርዶቹን ማናገር ይቻል ነበር። ኢትዮጵያውያን አዶናይ ጋርዶቹ እንትን ሲሉት ኢትዮጵያውያን ያው እንግሊዘኛ ችግር ስላለ እንጂ ጋርዶቹን ማናገር ይቻል ነበር። ከባድ አልነበር። አዶናይ እዛ ቦታ ላይ በጣም ሜን ካራክተር መሆን ነበረበት። አዶናይን ዓለም ላይ እናሳውቀዋለን ስትሉ የነበራችሁ ስትበጠረቁ የነበራችሁ እንዴት አላረጋችሁት?
አብራችሁ ማሳየት ነበረባችሁ። አዶናይ እንግሊዝኛውንም ስለሚችለው ሞር ኢንፍሉዌንስ አድርጎ እንዲታወቅ ማድረግ የነበረባችሁ እናንተ ናችሁ። ሀገር ውስጥ እንጂ ከሀገር የወጣ ፍምስና እንዲያገኙ አትፈልጉም ማለት አበሻ ኖ ከልክለውት አይደለም። ሌሎች ሰዎች አንደርስታንድ እንዲያደርጓቸው ጋርዶቹ አያውቁትም። የኢትዮጵያ ቲክታከር ነው፣ የአሜሪካ ቲክታከር አይደለም፣ በእንግሊዝኛ አይደለም። ብዙ የእሱ ቪዲዮ የሚሰራው በአማርኛ ስለሆነ አያውቁትም። ሶዳብን ሳይድ ምን መደረግ ነበረበት? ኤክስፕሌን አድርጎ እንዲግባቡ ማድረግ ነበረበት። ስለዚህ ያ ነገር ይጎልናል። ሌላው አስተርጓሚ ትራንስሌተር በጣም ያስፈልጋል። አስተርጓሚ ጥሩ እንግሊዝኛ ተናጋሪ በጣም ያስፈልጋል። አዎ ገፈተሩት። በቴክኒክ ብልሽ አላወቁትማ። እና አዶናይ በርታ፣ ሳይደብር አብረውን። ሌላው ጆን ዳሌን እና አዶናይ ሲተቃቀፉ አይቻለሁ፣ ደስ ብሎኛል። በፊትም የተጣሉ ሰዎች አይደሉም። በመሀል ግን አለች ሴት አለች፣ በመሀል ጃኒ ስላለች ትንሽ ችግር እንዳይፈጠር። ስለዚህ አዶናይ እና ጆን ዳንኤል ሲተቃቀፉ ሰላም ሲባባሉ ማየቱ ብዙ ትሬንድ አብሮ መስራት ይችላሉ። ብዙ አብሮ ማደግ ይቻላል። የአራዳ ልጅ ብልጥ መሆን ነው፣ ይዞ መገኘት ነው። ይዛችሁ ተገኙ። ወጣቶች ናችሁ። እንዲያውም አንዴ እንትና የሰራው ቪዲዮ አይቼ ሙድ ሲይዝባቸው ነበር። ጊዜ መላጣ ነው አንሸራቶ ይጥላል። የሆነ ጨላ ጠይቀውት ነው መሰለኝ። ፉርሜሳ ናወቃችሁት? ማን ነው ፉርሜሳ? ፉርሜሳ ማን ነው? ፉርሜሳ ማይኮ ጊዜ መላጣ ነው አንሸራቶ ይጥላል። ምን እያለ ሲበጠርቅባቸው ነበር መሰላችሁ? ቪዲዮ ላሳያችሁ። አትናቁ። አንድ ነገር አለ፣ የሰው ልጅ አይናቅ። ሰርታችሁ ተለወጡ። ምን አሁን ለአንተ ይሰጠዋል። አይገርምም? አሁን ለአንተ እነ ጆን ዳንኤል እነ ጆሲ ይሰጠዋል። አንተ የሰው መኪና ይዘ ነው፣ የራስ እንኳን መኪና አልነበረም። ጆሲ ጩጬ ነበረች። አዶናይም ማን ነው ጆን ዳንኤልም ጩጬ ነበረ። በጣም ተመስጠው ደስ ብሏቸው እንትን ሲሉት ነበረ። ግን ሰርተ ተለወጥ ምናምን እያለ ተበጠረቀባቸው። ገስወራፕና እነዚህ ሰዎች ራስን ይገዙዋል። ራሱ አትናቁ። የሰው ልጅ በተለይ አድናቂዎቻችሁን የሚያከብሯችሁን ሰዎች አትናቁ። እና ግን አታውቁትም። እነዚህ ሰዎች እነዚህ ልጆች በአጭር ጊዜ ውስጥ የተቀየሩ ናቸው። ስለዚህ ማናችሁም ትላንት ፌመስ ብትሆኑ ምናምን ብትሆኑ ሌሎችን የመናቅ ነገር ባታሳዩ ጥሩ ነው። ይሄን ነገር በህይወት ኖሮ ማየታቸው ጆን ዳንኤል እና ጆሲ እግዚአብሔርን አመስግኑ። እግዚአብሔር መልካም ነው። እግዚአብሔር መልካም ነው። ስለዚህ እንደዛ ሲበጠረቅ የነበረው ማይክ ፕራንኮ ዛሬ ወፍ የሚያየው ሰው የለም። አትንቦታረሩ። ታወቅን ፌመስ ነን ምናምን ተብለ አትታሹ። እኔ መንገድ ላይ ሰው ሳገኝ ጌታ ምስክሬ በጣም በትት ያገኙኝ ሰዎችን ማየት ትችላላችሁ። ማኝ ይጂ ሸራተን ነው የሚለዋቸው። መንገድ ላይ ሲያገኙ አልበጠረቅ እንዲህ ያለል በደንብ ኬፍ ብዬ አማን ነው ምናምን ብዬ ነው ሄደው። ጠይቅ ማንን። አትመጻደቁ። ቬሮኒካ ማንም ሳያውቃት በሚሰድባት ሰዓት እኔ የጻፍኩላትን ሪፖስት ያደርጉላትን መቼም ማትረሳ። ጠይቋት ቬሮኒካ። ለማየት ያብቃሽ። ይህን ለታሪክ አስቀምጮ ብዬ ነው የተናገርኩት። ትልቅ ሆነች በስራሽ በብቃትሽ ትልቅ ሆነች ነገ ትመጫለሽ አልኳት። ዛሬ ትልቅ ሆናለች። የምታያቸው ነገሮች አሉ። ትህትናቸውን፣ ጥረታቸውን ስታዩ በርቱ የምትሏቸው ሰዎች አሉ።
ተሙ እግዚአብሔር ምስክሬ ጠይቁት። 8 ሰው ነበር ፌስቡክ ላይ የሚያየው። ተሙሻ አካሄድ ተመችቶኛል። እኔ መሆኔን ራሱ አላመንም። ተሙ በርታ፣ አካሄድ በጣም ደስ ነው ያለኝ። ሚስቱን በዛ ጊዜ ወንድ ልጁን ምናምን እየያዘ መጥቶ ቪዲዮ ፌስቡክ ላይ ላይቭ ይገባ ነበር። በልተሙዬ በርታ፣ ጥሩ ነገር ነው ያለ ብዬ እንደዛ አደርጋለሁ። ብዙ ኢንከሬጅ አድርጊያቸው ያፈመስኳቸው ብዙ ሰዎች አሉ። ከነ ሪስፔክቱ አለ እና ሰው እንደማይናቅ ላሳያችሁ ፈልጌ። ትላንት የናቃችሁት አሾ ስፒድን የኢትዮጵያ ኮፒው ዛሬ አዶናይ ምን አድርጎታል? ይህ አብሮት ቀብረር ያለ 5 ስታር ሆቴል ላይ ምንም ሆነ ምንም ከሱ ጋር ሆኗል። ይሄን ወደ ስራ መቀየር አለብህ። የኢትዮጵያው አሾ ስፒድ ነኝ የምትለው ወደ ስራ ቀይረው፣ ወደ ዩቲዩብ ቀይረው፣ ወደ ጥሩ ነገር ቀይረው። አዶናይ ጎበዝ ስትሪመር ጎበዝ ነው። ስለዚህ የና አዶናይን ፈለግ ከተከተልክ ታመልጣለህ፣ ካልተከተልክ ገደል ትገባለህ። ደሩ ዛሃረሩ ማንም አያውቀውም ነበር። ማንም ከነመፈጠሩ እኔ ነኝ አዲስ እንደመጣ ኮፊ እያረኩ አብሬ ኢንተርቪው እናርግ ምናምን እያልኩት ምንም እንዴት እንደሆነ ራሱ አያውቅም ነበር። ደሩ ዛሃረሩ ዩቲዩብ ምንድነው ፌስቡክ ላይ ጸሐፊ እንጂ ቪዲዮ ስትሪመር አልነበረም። ብዙ ሰዎችን እኔ ጣጣ የለኝም እንደዛ አደርጋለሁ። ስለዚህ መሆን በሰው አይክድም። እኔን ብዙ ዘመድኩን ለመጀመሪያ ጊዜ በቪዲዮ ወጣው እኔ ፔጅ ላይ መልሶ የላሰኝ እኔ ዘመድኩንን ጠይቁት። ለመጀመሪያ ጊዜ ከሙስሊሞች ጋር ተጣልቶ እሱ አልጻፈውም ብዬ ነው እኔ ማምን። ተጣልቶ ጓ ብለውበት እኔ ጋር መጥቶ በቪዲዮ አይዞ ምናምን ብዬ አበረታትቸው መልሶ የኛ ሰው የስራ ባህሪ ነው። ምን ታደርገዋለህ? ሊቀየም ይችላል። ብዙ ሰዎች እኔ ፔጅ ናዚሮ ራሱ በትግል ላይ ያለ እኔ ፔጅ ላይ ሞዴሬተር አድርጌው ነበር እና ገብቶ ላይቭ በእኔ ፔጅ ላይ ፖለቲካ ይሰራ ነበር። ብዙ ሰዎች ያውቃሉ። ይሄ ሰዎች መጥተው እንዲያልፍላቸው ምን ጣጣ የለኝም። ለምን የራሱን ነገር ነው ይዞ የሚሄደው። ወደፊትም እንደዛ ነገር አለ። አሁንም የምለው ምንድን ነው፣ ሰው አትናቁ። በተለይ ታዳጊ የሆኑ ልጆች በጣም ወዳለሁ እኔ። በተለይ ልጅ የሚባል የምታውቁኝ ነኝ። አሁን ሀቢባን የተወሰነ ልሻት ልጇ ሲናገር ካየው አያስችለኝም፣ ገብቼ ቆምታለሁ። የሆነ ሰው ልጃቸው ከተፖሰተ ገብቼ ይባረኩላል። አያስችለኝም በልጅ ጉዳይ እና እነ ጆን ዳንኤል እና ጆሲ ልጆች ነበሩ በዛ ሰዓት ማገዝ ይችል ነበር። እግዚአብሔር ግን ጥሎ አልጣላቸውም። እዚሁ ቆሞ እያዩት ነው። እነሱ ጽድት ያለ መኪና ይዘው እየሄዱ እየተዝናኑ፣ እሱ ወድቆ ተገኝቷል። አትናቁ ሰው አትናቁ። በተለይ የሚያድጉ ልጆች የሚያድግ ልጅን እንትን ማድረግ ጥሩ ነው። ስለዚህ በርቱ። አዶናይ በእውነት በጣም በአሁን ሰዓት እየተመቸኝ ያለ ሰው አዶናይ የዋህነቱን በዚህ ልጅ አይቼዋለሁ። በጣም የሚገርም መኪና እያሰጠ ነው። ከአንድም 2 ሰዎች አሰጥቷል። ምንድነው የዲሽታ ልጆች እነሱን እንትን የዲቻ ልጆችን አንስቷል። ይሄን ልጅ በጣም እንዲታወቅ አድርጎታል። ብቻ ብዙ ነገር እየሰራ ስለሆነ ከልቡ ሀገር አይጋጭበትም። ከትግራዋይነቱና ኢትዮጵያዊነቱ አይጋጭበትም። ጥሩ ነገር እየሰራ ነው። ጎበዝ እና አደራ ኢትዮጵያን በፍቅር ወዷት ተመላልሶ እንዲያያት ለማስደረግ መስራት አለብን። ኢትዮጵያውያኖች መደረግ አለበት። ያንን ነው የምናገረው። ተግባብተና ያንን ማድረግ አለብን ብዬ አስባለሁና ጥሩ ነገር እየተደረገ ነው። ኢትዮጵያ በርቱ። ቋንቋ ወሳኝ እንደሆነ አሁን ተግባባን አይደል? ቋንቋ ወሳኝ እንደሆነ ቋንቋ እውቀት አይደለም ስትሉ የነበሩት አሁን
ቋንቋ ይወስን። እንግሊዘኛ ቋንቋ፣ አረብኛ ቋንቋ ከቻላችሁ ወቁ። እንግሊዘኛ ቋንቋ ከቻላችሁ፣ አረብኛ ከቻላችሁ ብዙ ሀገር መኖር ትችላላችሁ። ደግሞ እጇን ነው ኦልሞስት መስመር ነው የቀረኝ። እጇ ትቀልዳለህ እንዴ? ይሄ የሰው የሚስቴንና ሲጣርጋብኝ ደግሞ ሌላ ታሪክ ውስጥ ልግባ እንዴ? ያገኛል ልጄ ጋርዱ ምን የት ያገኛል እንዴ? ለዛ ብዬ ነው ፈራው። ግን በጣም የሚገርም ትልቅ ተአምር ነው የተሰራው። እዛ ውሃው ሲደንስ ምን ሲል ምናምን በቃ አኩቻ ነገ ሄዳለ። እኔ እንግዲህ ነገ እንደሚሄድ ነው የሰማሁት። ምናልባት ሊቀጥል ይችላል። እኔ አላቅም። ምንም መረጃ የለኝም። እውነት በጣም እኔ በጣም ነው የገረመኝ። የኢትዮጵያ መንግስት በጣም የሚገርም ነው። በጣም የሚገርም ነገር ነው። አሁን ስትሪም የሚባለው ነገር፣ ላይቭ ስትሪም የሚባለው ነገር አያችሁ በደንብ እውቅና እየተሰጡ ነው የመጣ። በቃ እኔ አሁን ዛሬ ኖቲስ ያደረኩት ነገር ማለት ነው ላይቭ ስትሪም ላይቭ ምን ያህል ተጽዕኖ እንደሚፈጥር ገባችኋ? ላይቭ ምን ያህል ተጽዕኖ እንደሚፈጥር በዚህ ልጅ ማየት አለባችሁ። ዛሬ አሁን 4400 ሰው እዚህ ጋር አለ። ወሬ እያወራሁ ስለሆነ ነው። ጌም ብጮት 1000 ሰው ይሆናል አውቃለሁ። ግን ላይቭ ስትሪም ምን ያህል በቃ ዋጋ እንዳለው አሁን እነ የኢትዮጵያ ላይቭ ስትሪመሮች እውነቴን ነው እነ ሃሮን እነ ታት እነ ካያ ፋያ እነ ስዩም ጨለል በቃ ሁሉም ሰው አሁን በኮምፒውተር ራሱ እንትን ስትሪም የሚያደርጉት ማለት ናቲ ኤቭሪዋን ማለት ነው። በቃ ነገ በዚህ ልጅ ውስጥ እውነቴን ነው ይሄን እነሱን በዚህ ልጅ ውስጥ ታዩታላችሁ። ሁሉም እውነት በቃ ይሄ በጣም ቀላል ነገር አይደለም። በጣም ቀላል ነገር አይደለም። ላይቭ ስትሪም በዚህ ልክ ነው ተጽዕኖ የሚፈጥረው ለሰዎች። አያችሁ ተጽዕኖ የሚፈጥረው እኛ ጌመሮች ነን። እሺ ግን አሁን ስትሪም ምናምን ኑሮን ካሸነፍን በኋላ እንደ አይሾ ስፒድ ስትሪመር እንትን በየቦታው እየዞርን ስትሪም እናደርጋለን። ግን በጣም የሚገርም ነው። በጣም የሚገርም ነው። በቃ አዶናይ እንዴ አኩቻ ራሱ እዛ ጋር ሄደሽ ያደረግሽው ነገር ጎበዝ አኩቻ ያረዳ ልጅ እግዚአብሔርን አንደኛ ነገር ነው ያደረገው። በቃ አንደኛ ነገር አኩቻ በቃ ጀግና። እድሏን ተጠቀመች፣ ጣለች፣ ጉራገኛዋን አስባለች። በቃ አንበሳ ምንም እንደዚህ ቦታ ላይ ሼም አያስፈልግም። ሄዶ ለጠፍጠፍ ብሎ ጫማ ስር መግባት ነው። ድንገት ከተያዛችሁ እንደ ፀጉር ቆራጩ እንዳትደረጉ እንጂ በቃ እንደምንም የሆነች ክፍተት ካገኘው ጩር ብላችሁ ስፒድ ብላችሁ ማለት ነው። አያስፈልግም። ልጁ እብድ ሰው ይወዳል። ማበድ ነው ያለባችሁ። እውነቴን ነው። አዶናይ እኮ በቃ የአመቱ የሁለት የሶስት የአምስት ዓመት ቅን ሰው ብንሰጠው መልካም ነው። የአምስት ዓመት ቅን ሰው ዋንጫ ቢኖር በእውነት እንግዲህ ይሄንን ነው እኛ የምንለው። ነገም አለ እንዴ? እኔ አላቅም። እውነት ለመናገር ነገ ይኖራል እንዴ? ሚስ ኢትዮጵያ፣ ሚስ አፍሪካ ኢትዮጵያ የኢትዮጵያን የእኛን ሀገሯን ሚስ አፍሪካ እኮ እንዴት እንዳያት አያችኋ? የኬንያዋን እኮ ላሽ ብሏት እኮ ነው ያለፈው። ላሽ ብሏት እንደዚህ ዞር ብሎ ራሱ አላያት። አዎ እኛ ሀበሾች እንደዚህ ቆንጆ ነን። ሌላ ማንና መስክል ሼፍ ማርከስ አንድ ቀን እንግዲህ ሼፍ ማርከስ እኔና ፍራይዴ ናይንቶችን እዛ አስገብተህ እንደምጋብዘን ተስፋ እናደርጋለን። ኑ ወንድሞቼ ብለህ በደንብ አድርገን እንበላለን። እናመሰግናለን ሼፍዬ። አሌክስዬ እንዴት ነሽ? ሄደ እንዴ? ሄዶ ይሆናል እኮ ዛሬ አላየሁም። አይ እኔ አልሄድኩም እውነት ለመናገር
እውነት እኔ እኔ አልሄድኩም። ሐቁን ስነግራችሁ እኔ አልሄድኩም። ቢላል ውስ ለምን አልሄድክም? አይ በቃ እንዴ እግዚአብሔር ቢፈቅድ እንግዲህ ወደፊት እንገናኛለን ከአይሾ ስፒድ ጋር እንደዚህ ጎን ለጎን በወንበር ዙሪያ ቁጭ ብለን እናወራ ይሆናል እንጂ አሁን እንደዚህ አይነት ቦታ ላይ ስታገኙ አሁን ቾር ቢያደርጉኝ ጋርዶቹ ይደብረኛል። ለዛ ነው እውነት እግዚአብሔር እሺ ላይቭ የገባ ሰው አለ እንዴ ወይስ እኔ ብቻ ነኝ የገባሁት? ጋይስ እነ ፍራይዴ አልገቡም እንዴ? ፍራይዴዎች አልገቡ? አሁን በቃ አይሾ ኢትዮጵያ ትልቅ ነገር ባይዘው እግዚአብሔር ማሞ አይሾ ኢትዮጵያ በጣም በቃ እንግሊዘኛዋን ፊክስ አድርጋ ጣብላ መሄድ አለባት። ጋርዱ አሽቀነጠራት። ኖርማል እኮ ነው ጋይስ፣ ኖርማል እኮ ነው። አሁን እንደዚህ ጋርዱ ምናምን እንደዚህ ዞር ቢያደርጋ ምንም እኮ በቃ ማለት ልክ እኮ ነው። አሁን ጋርዱ እኮ ስራውን ነው የሚሰራው። ገባችኋ? ለምሳሌ እኔ ሂጂ እዛ ጋ አይሾ ስፒድ ምናምን ብዬ ሂጂ ጠጋ ስል ጋርዱ ዞር ቢያደርግ ነው ፎንቲ ተዋረደ ነው እናንተ የምትሉት። ያ ሰውዬ ግን ስራው ነው። የት አባቱ ያቀኛል? እኔን ማንም እኮ ነኝ። አይገርምም? የት ያውቀዋል? የት ያቀኛል? አይሾ ስፒድ እኔን የት ያቀኛል? ዞር አድርገው ይሄን ጢሻ ባሪያ ቢል እና ጋርዱ እዚህ ማጅራቴን ይዞ ዞር ቢያደርገኝ ምን ይገርማል? ምንም አይገርምም። ለደህንነቱ ሲባል እኮ ነው የኔ ወንድም። ምን ይገርማል? ይሄ እውነቴን እኮ ይሄ ኖርማል ነገር ነው። ባይዘው ሰው የተዋረደ ምናምን አይምሰላችሁ። እንደዛ አይደለም። እውነቴን ነው። አሁን በሰዓቱ ጸጋ ሳይ እንትና እንደዚህ ያደረገው ወይኔ ኖ ኢትስ ኖርማል ነው። ገባችሁ?